እድል በስተመጨረሻ ባልጠበቀችውና ባላሰበችው መልኩ ነፃ ወጣች። ወይዘሮ ገነት በሚገርምና በሚደንቅ ሁኔታ ወደ መቃብሩ ይዛቸው ከሄደች በኋላ እንደ አጋጣሚ እድል ላይ ያየችውን የአንገት ጌጥ ስታይ ማለቃቀሷን ትታ ከተደፋችበት መቃብር ላይ በመገረምና በመደነቅ እድል ያደረገችውን የአንገቷን ጌጥ ማየት ጀመረች። እድል ነፃ ወጣች። አባባ መቃብሩ ላይ ቆሞ እውነቱን አፈረጠው። ገነት የሰራችው ስራና እድልን የጠረጠረችባት ሁኔታ እጅግ በጣም አሳሳቢና ከባድ ስለነበረ እውነቱን ሲያፈርጠው፣ እሷም ደግሞ በለቅሶ ከቢንያም ጋር ሁና እጅግ በጣም በሚያሳዝን ሁኔታ አለቀሰች። ሮማን በድጋሚ ወይዘሮ ገነት ላይ የፈጸመችው ግፍና መከራ በፍጹም ይቅር ስለማያስብል እጅግ በጣም እያዘነችና ራሷን መቆጣጠር አቅቷት ከሚባለው በላይ ዋጋና መስዋዕትነት ከፍላ ደንግጣ ቀርታለች። ወይዘሮ ገነት እንግዲህ ጦርነቱን የጀመረችው ከወይዘሮ ሮማን ጋር ሆኖ ይታያል። ሮማንም አንድ ጊዜ ተረጋጊ፣ የተፈጠረውን ነገር ላስረዳሽ እያለች በመድረቅና በመቅለስለስ ውስጥ ሆና ትገኛለች። ወይዘሮ ገነትም ከአንዴ ሁለቴ አንቺ መከራና ስቃይ አሳይተሽኛል፣ ተጫውተሽብኛል ከምልሽ በላይ እጅግ በጣም በሚያሳዝን ሁኔታ በህይወቴ እንዳንቺ የተገረምኩበትና በህይወቴ እንዳንቺ ያፈርኩበት ሰው የለም ስትል ተናገረች። ሮማን በድጋሚ እዛ ቤት ለመኖር ገነትን በቁሟ ክህደት እየፈጸመችባት ትገኛለች። ገነት ከሚባለው በላይ ራሷን መቆጣጠር አቅቷት ቢንያምንም ስለወሰደችባትና የወለደችውን ልጅ ጥላ ገነት እንድታሳድግ በማድረጓ ብቻ ከባድና አደገኛ ጥያቄ እየተመላለሰባት ይገኛል። አሁን ላይ ግን ወይዘሮ ገነት እያንዳንዱ የተፈጠረውን ነገር መቋቋም አቅቷት በእድል ላይ ይህን ነገር ማሰብ የለብኝም ነበር እያለች በጸጸት አለንጋ እየተደፋች ትገኛለች። ቢንያም በገዛ እናቱ አፈረ። የሚሆነው ነገር በሙሉ ግራ ገባውና አንገቱን ደፍቶ እየየ እያለ እያለቀሰ ይገኛል። ሮማን ደግሞ ምንም ነገር እንዳልተፈጠረና ምንም ነገር እንዳልሰራች አድርጋ ሀዘኗን እያለቀሰችና እያስመሰለች ትገኛለች። አባባ ትልቁን ንግግር ሲናገር አንቺ ወይዘሮ ገነት የእድል አሰሪ ከሆንሽ እውነት ለመናገር እድል የደረሰባትን የህይወት ታሪክ ቁጭ ብዬ ባወራሽ ጊዜው አሁን ይመስለኛል አይመስለኝም አላውቅም፣ ግን ከምታስቢውና ከምትሰሚው በላይ እጅግ ዋጋና መስዋዕትነት የተከፈለለትን ነገር እንደዚህ ማድረግ የለብሽም ነበር። ከባድና አደገኛ ስህተት ነው የሰራሽው። ምንም ቢፈጠር በቤተሰብ መካከል እየገባሽ ቤተሰቦቹን ባትረብሻቸው በጣም ደስ ይላል። እድል ራሷ መናገር የምትችል ሴት ናት ብላ በጣም እንግዲህ አባባም ቆፍጠን ብሎ ሲናገር በጣም ደነገጠች። እድል እንግዲህ ራሷን መቆጣጠር አቅቷት እውነት ለመናገር ወይዘሮ ገነትን ተቀየመቻት። ማሚዬ እኔ እኮ እናት ሆንሻለሁኝ ብላይ ስትይኝ ያንን ነገር አምኜ ተቀብዬ ነው፣ ግን አንቺ ሁኔታሽ በፍጹም ደስ አይልም፣ እንዴት እንደዚህ እኔን ታስብኛለሽ ብላ ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። እድል ከብዙ ውጣ ውረድና መከራ ነፃ በመውጣቷ በጣም ደስ ብሎናል። ወይዘሮ ገነት እንግዲህ የሟቺ ልጇን ጌጥ አንገቷ ላይ ስታይ እውነት ለመናገር በጣም ደንግጣ እያበደች ነበር። ቆይ ምንድን ነው እየተካሄደብኝ ያለው? እንዴት እንደዚህ ሊሆን ይችላል? የእድል ቀለበት፣ የእድል የአንገት ጌጥ ከየት መጣ የሚል
ብዙ ጥያቄዎችን እያነሳች እየተፈላሰፈች ነበር። መጨረሻ ላይ ያየችውን ነገር ማመን አቃታትና ይሄማ ከባድና አደገኛ ጥያቄ ነው፣ ስለዚህ በዚሁ ልበረታበት ይገባል ብላ ወሰነች። እድል ያላት አማራጭ እንግዲህ በጣም በሚያሳዝንና በሚገርም ሁኔታ የወይዘሮ ገነትንም ቁጣ እንዲሁም ደግሞ ከሚባለው በላይ ወይዘሮ ሮማን እያደረገቻት ያለው የስቃይ መዓት በጣም ያሳዝናል። እድል እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ትልቅ አስተዋጽኦ እያደረገች ትገኛለች። ወይዘሮ ገነትን እንግዲህ ለተፈጠረውም ላልተፈጠረውም ለሆነውም ላልሆነውም ነገር በሙሉ ከሚባለው በላይ እባክሽ ምንም ነገር ቢፈጠር አንቺ በዛ አይነት መንገድ መቀጠል የለብሽም። ሁሉም ነገር ያበቃል። እያንዳንዱ የተፈጠረውና የተከሰተ ያለው ነገር ጊዜያዊ ችግር ነው እያለች መናገር ጀመረች። እሷም በጣም አዝናና ተበሳጭታ ስለነበረ የመጨረሻዋ ውሳኔ እንግዲህ እጅግ በጣም የሚያሳዝን ይሆናል ማለት ነው። ሌላውና ትልቁ ነገር እንግዲህ እያንዳንዱ የተፈጠረውንና የሆነውን ነገር በሙሉ ከሚባለው በላይ ትልቅ ነገር አድርጋለች። እድል ወደ ትምህርት ቤት መሄዷን ትታ ከወይዘሮ ገነት ጋር በሚገርም ሁኔታ ወደ መቃብር ቦታ ለመሄድም ወሰነች። እዛ ቦታ ላይ ስትሄድ ባልጠበቀችውና ባላሰበችው መልኩ ከሚባለው በላይ ገነት እያለቀሰች ስታያት እንዲሁም ደግሞ ራሷን መቆጣጠር አቅቷት ብዙ ነገር እየሆነች ስለሆነ ያላት አማራጭ ትልቁ ነገር በቃ ካሁን በኋላ ምንም ቢፈጠር ምንም አንቺ በእንደዚህ አይነት መልኩ እንድትቀጥይም አልፈልግም፣ እንድትሆኝም አልፈልግም። ስለዚህ ከምታስቢው በላይ ለተፈጠረውና ለሆነው ነገር በሙሉ ማምዬ ሁሉንም ነገር ቀስ እያልሽ የምታዩ ይሆናል። የጊዜ ጉዳይ እንጂ ሮማን እህትሽ እንደዚህ ለምንና እንዴት እንደምታሰቃይሽ የምናየው ይሆናል ብሎ ተናገረ ማለት ነው። ሮማን ከሚባለው በላይ እህቷን እጅግ በጣም በሚያሳዝንና በሚገርም ሁኔታ ለአንዴና ለመጨረሻ ጊዜ እስከ ወዳኛው ድረስ እሷን ትንብላ የምፈልገው እንግዲህ በሚገርምና በሚደንቅ ሁኔታ ከቢንያም ጋር የወይዘሮ ገነትን ሀብትና ንብረት ዘርፈው መኖር ብቻና ብቻ ነው። ይሄም ደግሞ ከባድና አደገኛ ጥያቄ ፈጥሮባቸዋል ማለት ነው። ወይዘሮ ሮማን በድጋሚ ወደ መቃብር ቦታ ላይ ሄደችና እጅ የተረገመች መቃብር ቦታ ላይ ሰው አግኝታ የውሸት መቃብር የብሌን ነው ብሎ እንድናገር ካደረገች በኋላ እሱም በሚገርም ሁኔታ ያንን ነገር ተቀበለና ጸጥ ብሎ እንትን ማለት ጀመረ። እሷም እጅጉን ደንግጣ ስለነበረ ከኋላ ሆና ማስመሰል ጀመረች። ቢንያም ግን እያንዳንዱ የተፈጠረውንና እየሆነ ያለውን ነገር በሙሉ ክፋቷንም ተንኮሏንም ሁሉንም ሴራዋን እያያት ነበር። እውነት ለመናገር አንቺ አሮጊት መቼም ቢሆን የኔ እናት ልትሆኝ አትችይም። እዚህ ምድር ላይ እስካለሁ ድረስ የኔ እናት ብቸኛዋና ለየት ያለችው እናቴ ወይዘሮ ገነት ብቻና ብቻ ናት። አንቺ እኮ ወልደሽ የጣልሽ ከሃዲ ነሽ። መቼም ቢሆን የኔ እናት ልትሆኝ አትችይም። አጠገቤ አትድረሽ። ቢንያም ካሁን በኋላ እኔን ከፍ ዝቅ እንድታረገኝ አልፈልግም። የተፈጠረው ነገር አንዴ ተፈጥሯል። አመን ካላመን የኔ ጉዳይ አይደለም። ካሁን በኋላ ወደድክም ጠላህም አንተ ልጄ ነህ። እኔ ደግሞ እናት ነኝ። እንዳንቺ አይነት እናት እንዲኖረኝ አይፈልግም ብሏታል። ለወይዘሮ ገነትም እንግዲህ ቢንያም አስቀድሞ ተጸጽቶ እማዬ የኔ ውድ እናት ሳትወልጂኝ አሳድገሽኛል፣ ሳትወልጂ ብዙ ነገር አድርገሽልኛል። አሁን ላይ የምፈልገው ነገር ቢኖር በቃ አንቺም ይቅር በይኝ፣ እኔም ይቅር ልበልሽ። አብረን እናትና ልጅ ሆነን እንቀጥላለን። ቢንዬ እኔ እኮ አንተን በጣም ነበር የምወድ። ከሜላትና ካንተ ውጭ ለእኔ መጽናኛና ማስረሻ ማን አለኝ? ግን እናትህ እሷ መሆኗን ስታውቅ
ባንዴ የተቀየርክ? እኔ ላይ ያለ ስሜት ጭራሽ እንደ በፊቱ የማውቀው ያ የምኮራበት ወንዱ ልጄን አጣሁት ብላ ስታለቅስ መቼም አታጭኝም። እኔ አንቺ ነኝ ማሚዬ ብሎ ገነትን ለማሳመን ሞከረ ማለት ነው። እድል የተፈጠረው ነገር በጣም ከባድ እና አደገኛ ስለሆነ ይቅር ማለት እንዳለበት አመነ። ወደ ማደጎ ቤት ሄዶ የተፈጠረውን ነገር በድጋሚ ሲናገር እድልና ገነት እናትና ልጅ ለመሆናቸው የዲኤንኤ ውጤት ምርመራ ማድረግ አለብህ ብሎ አለው። እሱም እሺ ብሎ ተቀበለና ከእድል ጋር እንዴት ብዬ ነው ታዳ ከሷ የምፈልገውን ናሙና ማግኘት የምችለው ብሎ ተናገረ። ተረጋጋ፣ ምንም ቢፈጠር ምንም ሁሉም ለበጎ ነው። አሁን ናሙናውን ለማግኘት እያንዳንዱ የተፈጠረውትንና የሆኑትን ነገር መቋቋም መቻል አለብን። ምክንያቱም ከሚታሰበው በላይ ዋጋና መስዋዕትነት እንዲከፈል የተደረገበት ሂደት ስለሆነ በመረጋጋት ለማጥናት ሞክር። እመነኝ፣ አንተ እያልክ ያለኸው ብሌን የገነት ልጅ ከሆነች ሮማን አስቀድማ ታጠፋታለች፣ ትገላታለች። ምክንያቱም እንዲታወቅባት አልፈለገችም። ስለዚህ እባክህ ዛሬ ነገ ሳትል የተፈጠረውን ችግር ለመፍታት መሞከር መቻል አለብህ ብሎ አስጠንቅቆታል ማለት ነው። እድልን በድጋሚ መታ። ቆይ እድል፣ ቢኒያም የሆነውን ነገር ብታውቂ ኑሮ ታዝኒለት ነበር። አሁን እሱ ጥሩ ስሜት ላይ እንዳልሆነ ታውቂያለሽ። ስለዚህ አንቺን ቢኒያም መጣላትም የለባቸውም። ችግራቸውን ፍቱና ተነጋገሩና እየሆነ ያለውን አብራችሁ ብታዩት በጣም መልካም ነው ብሎ ተናገረ። አይ መርማሪ፣ ቤተሰቦችን ማግኘትና ወላጅ እናትን ማግኘት ይህን ያክል የሚቀይርና የሚያስከፋ ከሆነ እኔም አልፈልግም ብላ ተናገረች። እድል በፈጠረሽ፣ እኔ በሰዓቱ በጣም ተቀይሜ አዘኜ ነበር። አሁን ላይ ግን ሁሉንም ነገር ስረጋጋ እንዳጠፋሁኝ እንዲሁም እንደተሳሳትኩኝ ገብቶኛል። ስለዚህ አንቺ ይቅር ካላልሽኝ ማን ይቅር ይለኛል ብሎ ለመናት። እድልም ውስጧ ባይዋጥላትም ስትፈልግ ተረግጠህኝ የምትሄድ ስትፈልግ ደግሞ እንደፈለግ የምትጫወትብኝ ሰው አይደለሁም። እኔ እኮ እድል ነኝ። በንጹህ ልቤ ስለቀረብኩህ፣ በንጹህ ልቤ ስለወደድኩህ እንደዚህ አይነት ፈተናና ስቃይ እንዲደርስብኝ በጭራሽ አልፈልግም ብላለችው። ቢንያምም ተስፋ እንደቆረጠችበት አወቀና ወይኔ ምንም ቢፈጠር ምንም ሁሉም ነገር አንዴ ተበላሽቷል። ካሁን በኋላ ያለብኝ ነገር ለሆነውም ላልሆነውም ነገር እኝኝ ማለት ሳይሆን ከባድና ትልቅ ዋጋ መክፈል እንዳለብኝ ተሰምቶኛል። ስለዚህ በእያንዳንዱ ህይወት ላይ ትልቅና አደገኛ ታሪክን መፍጠር ይገባኛል ብላ ወስናለች ማለት ነው። እድል አሁን ላይ የሆነ ያለውን ነገር ከሚባለው በላይ ዋጋና መስዋዕትነት ለከፈለችለት መጨረሻው ይሄ መሆኑ አሳዝኗታል። ከአሁን በኋላ ምንም ነገር ማድረግም እንደማትፈልግ እንዲሁም ደግሞ እየሆነ ያለውን ነገር በጭራሽ እንትን እንደማትል ለቢንያም ምንም አይነት ቦታ እንደሌላት እንትን ብላለች ማለት ነው። ስለዚህ ማድረግ ያለባት ነገር ምን እንደሆነ እያሰበች ትገኛለች። ገነት ግን አስቀድማ ያየችውና እንዲሁም ደግሞ ያገኘችው ነገር በጣም ትልቅ ነገር ነው። ያንን ነገር ደግሞ በምንም አይነት ሁኔታ ወደደችውም ጠላችውም መቀበል እንዳለባት አምናለች ማለት ነው። ሜላት እንግዲህ ከባድ ችግር ውስጥ ልትገባ ነው። ስለዚህ እሱ ምንድን ነው የሰረቀችውን ጌጥ ቢንያም ቢደርስባት ምን ይፈጠራል የሚለውን በቀጣይ ፓርት በጉጉት የምናይ ይሆናል። ውድ የተከበራችሁ የተወደዳችሁ